ክርስትናዬ ወለተ ትንሣኤ ይባላለሁ። እኔ ቅዱስ ገብርኤል ያደረገልኝ ብዙ ነው። ማለት ዋና ዋናውን ለማንሳት ለምሳሌ ባለቤቴ ፊልድ ምናምን ይሄድ ነበረ በፊትና ከትልቅ የመኪና አደጋ አትርፎታል በዕለተ ቀኑ ማለት ነው። አዎ አዎ ኢቭን እንደዚህ መኪናው ሲገለበጥ ሌላ እየተሽከረከረ የሚመጣ ማሽን ነበረ አንገቱን ቢያገኘው የሚቆርጠው ማለት ነው። እና ከዛ ነው ያተረፈው። እንደገና ደግሞ እኔ በራሴ በግሌ እኔም እንደዛው በጣም ትልቅ የቤተሰብ ችግር አለና ያው አሁን ያለው የዲያብሎስ ስራ የሩቅ የቅርብ አይልም። አሁን እየባሰ ያለው እንደውም ከቤተሰብ በጣም ቅርብ ከምትለው ሰው ነውና በጣም ችግር ነበርና ተበሳጭቼ እየሄድኩኝ አስፋልት ላቋርጥ መኪናው በቃ እንደዚህ ግራ ትከሻዬ በጣም በስፒድ ነበር የሚነዳውና ትተርፋለች ብሎ ያለ ሰው አልነበረም። በጣም ነው የገፈተረኝ ግን ምንም አላረገኝም። በዕለተ ቀኑ ነው ቅዱስ ገብርኤል እንትን ታኅሳስ 19 የዓመቱ ማለት ነው። እንዲህ ተሽከርክሬ ወደ ሹፌሩ ነው እንዲህ ዞር ያደረገኝ በዛ ስፒድ ማለት ነው። በቃ ትተርፋለች ትቆማለች ያለ ሰው የለም። ምንም ዞር አልኩና እንደዚህ ቆም ነው ያልኩት የሆነ ነገር ብናጋም ማለት ነው። በሶስተኛ ደረጃ ደግሞ በነገራችን ላይ ቅዱስ ገብርኤል ዘብርን ማለት ነው የዛሬ 4 ዓመት ነው የማውቀው። ከዛ በፊት ሰምቼም አላውቅም። አጋጣሚ የባለቤቴ ወንድም ያው እሱም በቅርብ ከሚባል ሰው እንደዚህ የተደረገበት ነበር። አልመጣሁኝም ባለቤቴ ነው የመጣው። አዎ እና የመጀመሪያ ነው። ኢቭን የመጣሁበት አመጣጥ ራሱ በጣም የሚገርም ነው። እና የዛሬ 4 ዓመት ሲመጣ እሱ ወንድሙን ለማየት ነበር የመጣው። እሱም እንደዚህ በቅርብ ቤተሰብ የተሰራበት ነበረ። ጥሪ እንዳይጠራ ደግሞ ሰውየው አሜሪካ ነው ያለው ያደረገው ማለት ነው። እና አሁን እግዚአብሔር ይመስገን ደህና ነው ባለበት ማለት ነው። አዎ ይመስገን። የትም ማለት በጣም ብዙ ጸበል ዞሯል ከአባትየው ጋር ማለት ነው። ልጁ የበኩር ልጅ ነው። ያልዞሩበት ገዳም የለም። የሚገርመው ነገር ግን እዚህ ዘብር ገብርኤል መጥቶ ነው አጋንንቱ እንትን መለፍለፍ የጀመረው ማለት ነው። አዎ እዚህ ነው የተጋለጠው። ከዛን በሱ ምክንያት ነው የማውቀው ባለቤቴ መጥቶ ማለት ነው። ከዛ በኋላ እሱ እንትን ካለ በኋላ ኮረና መጣ። አጋጣሚ ኮረና መጥቶ የሚገርመው ነገር መጀመሪያ እኛ ቤት ባለቤቴን ያዘው። ከዛም በቃ የእውነት ስማጸን ምንም እንትን እንዳይሆን ምናምን በቃ አለ አይደለ። ከዛ ድጋሜ እኔን በስንተኛው ቀን ያዘኝ በ20 ቀን ምናምን ውስጥ ማለት ነው። እና የመጀመሪያ ልጄ በጣም ትንሽ የ2 ዓመት ነበረ በወቅቱ። አሁን ሁለተኛ ልጅ ወልጃለሁኝ እግዚአብሔር የተመሰገነ ይሁን። እና የምናደርገው ነገር ጠፋን ማለት እኔም ቤተሰብ ሩቅ ነው። እኔም እኔ ነኝ ያለሁት ለባለቤቴም ለልጄ በወቅቱ ድጋሜ ሁለታችንም ተይዘናል። ከዛ በህልሜ ምን አያለሁኝ ቅዱስ ገብርኤል በመጋረጃ ላይ ልክ በመጋረጃው ትክክል ትልቅዬ ስዕል አድኖ እንዲህ ከርቀት እየቀረበኝ ይመጣና ጸሎተ ንድራ አንብቢ ይለኛል ማለት ነው። ከዛም እንዴ ምንድነው ይሄ ነገር ምናምን ነገር አልኩና አጋጣሚ እንዳልኩ ከዚህ ሄዶ ከዘብር ወንድሙ እንጦጦ ማርያም ገብቶ ነበር ጸበል። ከዛን በኔክስት ዴይ እንጦጦ ማርያም ሄድን ልንጎበኘው ማለት ነው። እዛ ስንሄድ ዕለተ እሑድ ነበረና እንጦጦ ማርያም የምታውቀው ከሆነ በሩ ላይ የንዋየ ቅድሳት መስጫ ሱቆች አሉ ግራና ቀኝ ማለት ነው። በቀኝ በኩል ያለው አጋጣሚ ዝም ብዬ ጸሎተ ንድራ የሚባል አለ እንዴ አልኩት። አዎ አለ ሲለኝ የእውነት ሮጬ ነው የሸሸሁት ማለት ነው። እንዴ ምን ሆንሽ ነይ እንጂ ምናምን ነገር ሲለኝ አይ በህልሜ እኮ ነው ያየሁት እውነት አልመሰለኝም ምናምን አልኩት። ጸሎቱ ምንድነው? ጸሎተ ንድራ ከእንደዚህ ወረርሽኝ በሽታ ከአጋንንት እንትን የሚል ነው። አዎ እና ኢቭን አንድ ሰው እሱን ጸሎት አንድ ሰው እንትን ከጸለየ ራሱ ለቤተሰብ በሙሉ በቂ ነው ይላል እላዩ ላይ ራሱ ማለት ነው። ከዛ እሱን ገዛሁኝ። ምን ነበረ በህልሜ ስታይ በቃ እየቀረበ ስላልሆነ ሙሉ ግድግዳውን የመጋረጃውን በዛ ተመስሎ ነው እንትን ያለው እየቀረበ ይመጣ እየደጋገመ ይሄን አንብቤ ጸሎተ ንድራ አለኝና መጨረሻ ላይ እየሸሸ እየራቀ ሄደ ማለት ነው።
መስቀል ቅርጽ ባለ በግሸን ተራራ እኖ በአገር ውስጥ መንፈሳዊ ጉዞዎች የልብ አድርስ አንጀት አርስ የሆነው ጎደልያስ መንፈሳዊ የጉዞ ማኅበር በወርሃ መስከረም 21 በታላቅ ድምቀት ለሚከበረው የግሸን ማርያም ታላቅ ክብረ በዓል ከወዲሁ ቦታውን የያዙ ለጉዞ ይዘጋጁ ይለዎታል። የዘንድሮ ጉዞ ይለያል። ግማደ መስቀሉ ባለበት በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ በአንድነት እንጓዝ። በርካታ ዘመናዊ ባሶች ተዘጋጅተዋል። ከጎደልያስ መንፈሳዊ የጉዞ ማኅበር ጋር ሲጓዙ ደስታው ጥፍ ድርብ ነው። ይምጡ፣ ቀድመው ቦታውን ያዙ። መነሻ መስከረም 15 እና መስከረም 17። የምዝገባ አድራሻ ስታዲየም የሃሲቲ ሴንተር አንደኛ ፎቅ ቢሮ ቁጥር 22። ስልክ 0945 191919 ጎደልያስ መንፈሳዊ የጉዞ ማኅበር ጉዞ ወደ ግሸን ጎደልያስ። ከዛን በጣም እየደጋገመው ስለነበረ አእምሮ ውስጥ ቀረ። አልረሳውኝም። ስነሳም ሰምቼውም አላቅም ሲጀመር። ከዛን ያንን እንትናል ምን ተከሰተ? የመጀመሪያ ኮሮና፣ ከዛ ሁለተኛ የጠነከረ መጥቷል። ኮሮና ተብሎ ግን የምታስታውስ ከሆነ ሁለተኛው ቫይረስ፣ ሁለተኛው እሱ ተሽሎት እኔ ደግሞ ድጋሚ ያዘኝ ማለት ነው። ከዛ ምንድነው ያደርገኝ የነበረው? 50-50 ያደርገኛል። በቃ የሆነ ማረገውን ነገር አላስተውልም። እንደዚህ አይነት ስሜት ነበረው። እኔ አላቅም። ውሃ ይጠማኛል፣ ምግብ ምንም አይነት ነገር የለም። እንዳልኩ ብቻዬን ነኝ። ለልጅም ያለሁት ባለቤቴም ወደ በቃ ስራ ነው የሚለው። ይሄ ነገር ተደርጎልኛል በቅዱስ ገብርኤል። ሲቀጥል ደግሞ ዋናውና አዎ አንብቤ ያለሁኝ ተጠቅሜ ያለሁ ማለት ነው። በሶስተኛ ደረጃ ምንድነው ስራ ቦታ አንድ ወንድም ያለ 2 ክራንች ነው የሚይዘው። ኖርማል ነው ሲወለድም ሲፈጠርም እሱ እንደሚለኝ ነው። እኔ አሁን ነው የማውቀው ቅርብ ጊዜ ማለት ነው። ከዛ የሆነ ታይም ላይ ዋና ይገባና ውሃ ውስጥ የሆነ ነገር እዚህ መቀመጫ አካባቢ ይወጋዋል። ወቅቶ ያብጣል። ሆስፒታል ይሄዳል። ሆስፒታል ሲሄድ ያው ትሪት ሲያደርጉት የሆነ ስህተት ምናምን ይፈጠራል፣ ሕክምና ማለት ነው። ከዛ በቃ ዳሜጅ ሆነ እግሩ ማለት ነው። ከዛ ለብዙ አመታት አልጋ ላይ ነበረ። ከዛን ያቺ ስህተት ከተፈጠረች በኋላ ለ17 አመታት በጣም ፈሳሽ ይፈሰው ነበረ ማለት በቃ ዴይሊ አሁን ህፃናቶች ዳይፐር እንደምንቀይር ላይክ ዛት እንትኑ ይሄ ቁስሉ እንደዛ አይነት በቃ ዝም ብሎ ማመርቀን እንትኑ ምንድነው ቦን እንትና አጥንቱ በቃ እንትን ብሎ በስብሶ ትልት ብሎ እንትን በቃ ዴይሊ ነበር የሚያጸዳው ማለት ነው። ከዛም በሰው እግዚአብሔር ያው ሰውን በሰው በምን እንትን ይደርስልናል። አዎ እና አንድ ሰው መኪና አደጋ ይደርስበትና ሌላ ሀገር እዚህ ኢትዮጵያ ውስጥ ነው ማታስበው የአሜሪካኖች ሆስፒታል ነው በጣም ነጮች የሚሰሩበት ስፔሻላይዝድ የሆነ ሆስፒታል ይጠቁማል። እዛ ላይ ህክምና ብሎ ይሄዳል። ልጁ ደግሞ እጅግ በጣም የቅዱስ ገብርኤል ወዳጅ በየወሩ የሚችለውን ነገር እንደዛም ክራንች ይዞ በወር አይቀርም ምንም ቢፈጠር ለነዳያን ሳንቲም ይሰጣል ወይ ዳቦ ገዝቶ ዳቦ ያድላል ማለት ነው። ከዛ ተነስቶ ይሄድና አይ ቲንክ ይመስለኛል ወደ በ12 ምናምን ሄደና የቅዱስ ገብርኤል ዕለት የመጀመሪያ ሰርጀሪ ይሰራል። ከዛ ጸልይልኝ ያው በጸሎት ስትተሳሰብ ቀላል እንዳይመስላችሁ የእውነት ሰውን በጸሎት ማሰብ እጅግ በጣም ዋጋ አለው። ማለት መናቅ የለብንም። እከሌ ሰንበዲ ይሰማል ጸሎት አይሰማም በፍጹም እንደዛ ማለት የለብንና ትልቅ ነው። ከዛን አስበኝ እና ዛሬ ልገባ ነው በዕለተ ቀኑ አለኝ። ከዛ በኋላ እንግዲህ ቅዱስ ገብርኤል እሱ ይቅደም አልኩት። ከዛ ገባ እየደጋገመ ወደ 4 ጊዜ ምናምን ሰርጀሪ ያደረገ ማለት ነው። በተለያየ ጊዜ እየተደረገ ያፈሳሽ ምንድነው ሙሉ ለሙሉ ቦኑ ስለተበላሸ ቦኑ መውጣት ነበረበት። ወጣ፣ ተለቅሞ በስብሷል፣ ዳሜጅ ሆኗል ቶታሊ ማለት ነው። ከዛን ምን ሆነ ሰውነቱ ስጋው ደግሞ ምን ሆነ እንትን ምንድነው ይሄ ፈሳሹን በጣም ይዞታል። እንትኑ መርቅ ነው ማለት ነው። ፍሉዱን እንትኑ ፈሳሹን ለመምጠጥ በጣም ስቃይ ያለው ማሽን ላይ ለ3 ቀን ምናምን ያድር ነበር እየመጠጠ ሳክ እያደረገ ማለት ነው። ከባድ ነው በጣም። ከዛን እንደዛ የሆነ ወደ ማገገሙ መጣ። የእውነት ነው የምላችሁ በየቀኑ እንዴት ነው ብዬ ስደውልለት እግዚአብሔር ሞቴን እንዲያቀርበው እየተማጸንኩት ነው። ከመዳን ይልቅ ይለኝ ነበረ ተስፋ አትቁረጥ ምናምን እያልኩት ያው በጸሎት እያሰብኩ እኔ መጨረሻ ላይ ድኖ የዛሬ ወር የኪዳነ ምሕረት ዕለት በሰላም ወደ አዲስ አበባ መጣ።
እሱ በየቀኑ እዛው ትሪት ብሩም በነገራችን ላይ ቀላል ወደ 1 ምናምን የፈጀበት እና እዛ ሆኖ ትሪት የሚደረግ ነበር የመሰለው እሱ። ከዛን ያው እግዚአብሔር ነው ያለው ለሁላችንም ምንም ሆነ ምንም ማለት ነው። በጸሎት እንተሳሰብ ነበርና የኪዳነ ምህረት ዕለት ወደ አዲስ አበባ መጣ። ከዚህ በኋላ እንትን የለህም በወር ከ20 ቀን መምጣት ትችላለህ ተባለ። እዚህ ላይ እንትን አለ ማለት ነው። አራተኛውና በጣም ዋናውና አንገብጋቢ የሆነ የተጀመረ ግን ያላለቀልኝ ነገር አለ። የስራ ቦታ ግል ስራ ነው የምሰራው አነሰም በዛም ማለት ነው። እና አንድ ጎረቤት አለች ስራ አካባቢ ደግሞ ያው ዲያብሎስ በነገራችን ላይ በጣም እጅግ በጣም ረቂቅ የሆነበት ታይም ነው። እና አንዳንዴ ምን አይነት ሰው አለ መሰለክ የተሻለ ነገር ይዞ ስጋ እየበላ ጎመን የሚበላው ሰው ለመቀማት ያለበት ታይም ነው ያለነው። የእውነት በጣም ያሳዝናል በጣም ማለት ነው። እና በጣም ብዙ ነገር ነበረ። እኔም አንድ ጓደኛዬም አለች የተለያየ ስራ ዘርፍ ነው ሶስታችንም የምንሰራው። መስቀል ቅርጽ ባለ በግሸን ተራራ እነሆ በአገር ውስጥ መንፈሳዊ ጉዞዎች የልብ አድርስ አንጀት አርስ የሆነው ጎደልያስ መንፈሳዊ የጉዞ ማኅበር በወርሃ መስከረም 21 በታላቅ ድምቀት ለሚከበረው የግሸን ማርያም ታላቅ ክብረ በዓል ከወዲሁ ቦታውን የያዙ ለጉዞ ይዘጋጁ ይለዎታል። የዘንድሮ ጉዞ ይለያል። ግማደ መስቀሉ ባለበት በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ በአንድነት እንጓዝ። በርካታ ዘመናዊ ባሶች ተዘጋጅተዋል። ከጎደልያስ መንፈሳዊ የጉዞ ማኅበር ጋር ሲጓዙ ደስታው ጥፍ ድርብ ነው። ይምጡ፣ ቀድመው ቦታውን ያዙ። መነሻ መስከረም 15ና መስከረም 17። የምዝገባ አድራሻ ስታዲየም የሃሲቲ ሴንተር አንደኛ ፎቅ ቢሮ ቁጥር 22። ስልክ 0945 191919 ጎደልያስ መንፈሳዊ የጉዞ ማኅበር ጉዞ ወደ ግሸን ጎደልያስ። ከዛ በቃ እንዴት ነው ከስተመርም እንዳይመጣ የሆነ ነገርም ብዙ ነገሮች እየተሰረቅን ነው። ማን እንደሚያደርገው እኛ እናውቃለን። ግን ምን ነበር የምናደርገው እንደ እህትነት ቁጭ አድርገን በምሳሌ እያደረግን ምናምን እናስረዳታለን። እንደዚህ ቢደረግ እንዲህ እኮ አይደረግም እንዲህ አይደረግም። በቃ ሰውን ከሰው ማጋጨት የሆነ ስራህ እንዳይቀና ማድረግ። ፋይናሊ ምን ሆነ ወደ ትዳር ተመጣ። ትዳር ለማፋታት የኔንም የእሷ የጓደኛዬንም ማለት ነው። ያልተፈጠረውን ተፈጠረ። ላይክ ለምሳሌ ባለቤቷ ሌላ ቦታ ሄዶ ወለደ እንደዚህ ታደረገ ምናምን ወደ እኔም ሲመጣ እንደዛ አይነት ነገር ተፈጠረ ማለት ነው። ከዛም ግን የእውነት 2 ዓመት ምናምን የታገስናት እየመከርናት ማለት ነው። የእውነት ነው የምለው። ምን ተፈጠረ በጣም እንትን እያልን መጣን። ትግስታችን እያለቀ ማለት ነው። ያው ሰውነና ምክሩ እንዳለ ሆኖ ምንድነው ተመክራ ማትመለሰው። እንደገና ደግሞ ምን ተፈጠረ አንድ ነገር ሰው በድሏችሁ የእውነት ወየው እሰራለሃለሁ ወየውልህ በፍጹም እንዳትሉ። እኔ በራሴ እኔ በጣም ቆሻሻ ደካማ ኢቨን እኔ ቅርብ ጊዜ ራሱ ንስሐ ገብቼ ማለቅ ሰው ነኝ። የእውነት አዝናለሁ። ዘብር ገብርኤል በዛሬው ቀን ፈቅዶ አመጣኝ እንጂ ንስሐ ሳልገባ ምንም አይነት ገዳም እንደው ፈጣሪ አትወሰደኝ እላለሁ። የእውነት ነው የምለው። ለምን ንጹሳን የሆነ ነገር ፈጣሪን ስንጠይቅ ምን እኔ አላውቅም ይከብደኛል ለራሴና ወየውልህ እሰራለሃለሁ እንዲህ ነው እንዲህ አደርግሃለሁ እንዲህ አረከኝ ብላችሁ ሁሉ አታውሩ። በቃ እኛ እናቅ ነበረ። ኢቨን የሰው ንብረት ነበር የሚሰረቅብን። ሰርቪስ ነው ሁለታችንም የምንሰጠው። እሷ ጋር ልብስ ስፌት ነው፣ እኔ ጋር ስትመጣ ላውንደሪ ነው። ሁለቱም ሰርቪስ ነው፣ የሰው ነገር ነው የሚመጣው። ስለዚህ መልሰ መስጠት ነው ያለብህ። ከዛም የሰው ነገር ነው እንትን እሷ ምንድነው የነበረው ነገር ምንድነው ሲደረግ የነበረው ጀስት ከከስተመር ጋር እየተጋጨ ከስተመር እንዲሸሽ ነበር ፍላጎቷ። ግን አልሆነም። ግን እውነት ለመናገር እናውቃለን ማን ምን እንደሚያደርግ እናውቃለን። እኛ እያወቅን ግን እንደ እህትነት አቅርበን ቁጭ አድርገን እንመክራት ነበረ። ወደ ሌላ ወደ ሶስተኛ ሰውም አልወሰድንም። ከዛም አሁን ቅርብ ጊዜ ምን ተከሰተ ለዛ ሰውዬ ምንድነው ወየውልህ ማለታችሁን ትታችሁ ለእግዚአብሔር ነው ማመልከት። የእውነት እኔ ስላየሁኝ በጣም ስለተጠቀምኩበት ነው። ኢቨን ከቅርብ ቤተሰብ ችግር አለ ብያለሁ። ከዛ አሁን ያለፈው መድኃኒዓለም ዕለት ማለት ነው በ27 ስራ ቦታችን መኖሪያችን የተለያየ ቦታ ቢሆንም ስራ ቦታችን ደብሩ ቅዱስ ገብርኤል ነው። ሄደን ማለት ነው ተያይዘን በቃ ይሄ ኦቨር ነው
ቢኮዝ እኔ ለምሳሌ እኔ ትዳር ቢፈርስ ያንተ መፍረስ የለበትም ያንዱ መዳን አለበት የሆነ ሰው ደግሞ ማናውቀው ሰው ደግሞ ቤቱ እየፈረሰ ሊሆን ይችላል ስለዚህ ማዳን አለብን ተባባልንና ቅዱስ ገብርኤል ሄደን አስቀድሰን እንትን መድኃኒዓለም ነው ባይሆን ዊሽ እናደርጋለን ግን በቃ እዚህ ጋር ማብቃት አለብናል ይፋ ወጣን ማለት ነው ከዛን ያው ጠላት ሲያፍር አለ አይደለ ስራውን ያውቀዋል እና በቃ ይፋ አድርገን አልተፈጸመም ግን በቃ ፍጻሜውን ቅዱስ ገብርኤል እሱ ደግሞ ያሳየን ፍጻሜውን ያሳመረልን እና